ወደ ሰርጌ ኑ። ድግሴ ተዘጋጅቷል። ኮርማዎቼና የሰቡት ከብቶቼ ታርደዋል። ሁሉም ተዘጋጅቷል። ወደ ሰርጌ ኑ። ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በወንጌልም እመኑ። እድምተኞቹ ቤተ እስራኤል የባህሪ ጌታ የባህሪ አምላክ ኢየሱስ ክርስቶስን ሰቅለው ባልገደሉትም ነበር። ግን አላወቁም፣ አላስተዋሉም። ወንበዴውን፣ ማጅራት መቺውን፣ ነፍሰ ገዳዩን በርባንን ፈተው ለቀቁ። ወደ ሰርጌ ኑ ብሎ የተጣራው ነቢያትን ልኮ ብቻ አይደለም። ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም ተገልጦ በጠባብ ደረት በአጭር ቁመት ተወስኖ የእጁን ታምራት እያሳየ የቃሉን ትምህርት እያስተማረ ወደ ሰርጉ መጣራት ጀመረ። በሰርጉ ቀን እርቃኑን ዋለ ጸጋውን ሊያበስለን። በሰርጉ ቀን ቆሰለ ሊፈውሰን። በሰርጉ ቀን ተዋረደ ሊያከብረን። በሰርጉ ቀን በሥጋ ሞተ ሞታችንን ወስዶ ሕይወትን ሊሰጠን። ያን ሁሉ 13ቱን ሕማማተ መስቀል ተቀበለ። ሰው የእግዚአብሔርን መንግሥት መውረስ የሚችለው በቅዱስ ወንጌል ሲያምን ነው፣ በእግዚአብሔር ቃል ሲያምን ነው። በዚህ በሕይወት ቃል በዘላለማዊ ድህነት ቃል በቅዱስ ወንጌል ያላመነ ሰው በቅዱስ ወንጌል የማይመራ ቅዱስ ወንጌልን የማይጠብቅ ለእግዚአብሔር የማይታዘዝ ሰው የእግዚአብሔርን መንግሥት ሊወርስ ስለማይችል ወንጌል የእግዚአብሔር መንግሥት ተባለች። በእግዚአብሔር ወልድ በኢየሱስ ክርስቶስ የባህሪ አምላክነት፣ የባህሪ ጌትነት፣ የባህሪ መድኃኒትነት የሚያምን የዘላለም ሕይወት አለው፣ መንግሥተ ሰማያትን ይወርሳል። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የባህሪ አምላክነት የማያምን ሰው የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም፣ መንግሥተ ሰማያትን አይወርስም። ልጅነት የምታሰጥ ጥምቀት ቀርባለችና በወንጌል አምናችሁ በክርስቶስ የባህሪ አምላክነት አምናችሁ በጥምቀት ልጅነትን ገንዘብ አድርጉ። ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። የዲያብሎስን ሥራ ሐሰትን፣ የዲያብሎስን ሥራ ኃጢአትን፣ የዲያብሎስን ሥራ ሞትን፣ መቃብርን ድል ሊያደርግ ሊያፈርስ ሊሽር እግዚአብሔር ወልድ ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ተገለጠ። ባሮቹን አንገላቷቸው ገደሏቸውም ነው የሚለው። በቅዱሳን ነቢያት ደም ታጠቡ። ከእግዚአብሔር የተላኩትንና ወደ ሰርጉ ወደ ሕጉ የጠሯቸውን ቅዱሳን ነቢያቱን እስራኤላውያን እስከ ሞት ድረስ ደበደቧቸው። ጌታችን ከመቤታችን በቤተልሔም በተወለደ ጊዜ እንዲህ አሉ ብርሃናውያኑ፣ ሰማያውያኑ፣ እሳታውያኑ ቅዱሳን መላእክት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ አሉ። ለአብ ምስጋና ለወልድ ምስጋና ምስጋና ለመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ንዑ ውስተ ከብካበየ ወደ ሰርጌ ኑ። የማቴዎስ ወንጌል ምዕራፍ 22 ቁጥር 4 ርዕሳችን ነው። በዚህ ስፍራ ይህንን ቃል የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አምላካችን ኢየሱስ ክርስቶስ በመዋዕለ ስብከቱ በምሳሌ ያስተማረው ትምህርት ነው። ሙሉ ታሪኩ በማቴዎስ ወንጌል ምዕራፍ 22 ከቁጥር 1 እስከ 15 ተመዝግቦ እናገኘዋለን። በምሳሌ እንዲህ ብሎ ነገራቸው።
መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች ነው ያለው። በንጉሥ የተመሰለ በብሉይ ኪዳን አምላካችን እግዚአብሔር እንደሆነ አይተናል። እነሆ የታደሙትን ወደ ሰርጉ እንዲጠሩ ባሮቹን ላከ ነው ያለው። የታደሙት የተባሉት ቤተ እስራኤል እንደሆኑ አንስተናል። ባሮቹን ላከ ነው የሚለው። ባሮች ያላቸው አበይት ነቢያትና ደቂቀ ነቢያት እንደሆኑም አንስተናል። ባሮቹ የታደሙትን ቤተ እስራኤልን ወደ ሰርጉ ወደ ሕገ ኦሪት በሚጠሩበት ጊዜ የታደሙት ሊመጡ አልወደዱም። ቤተ እስራኤል ሕጉን ሊቀበሉ አልወደዱም። አንዳንዶቹ ቸል አሉ። ወደ እርሻቸው ወደ ንግዳቸው ሄዱ ነው ያለው። ወደ ፈቃደ ሥጋቸው ሄዱ፣ ከእግዚአብሔር ፈቃድ ወጥተው። ከዚህ በኋላ እንደገና ሌሎችን ባሮች ላከ ይላል። የመጀመሪያዎቹ አበይት ነቢያት ናቸው፣ በኋላ ደቂቀ ነቢያት ናቸው። እንዲህም አላቸው፣ ድግሴ ተዘጋጅቷል፣ ኮርማዎቼና የሰቡት ከብቶቼ ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጌ ኑ በሏቸው አለ ነው የሚለው። ኮርማዎቼና የሰቡት ከብቶቼ ታርደዋል ሲል የብሉይ ኪዳኑ መስዋዕት የእንስሳት መስዋዕት እንደሆነ ያመለክታል። ለኃጢአት ስርየት ይሰዉ የነበሩት እንስሳት ናቸው። ስም ማጤስ ነው፣ ደም ማፍሰስ ነው። ያን ያመለክታል። ሁሉ ተዘጋጅቷል፣ ወደ ሰርጌ ኑ ሲል አሁንም ሊመጡ አልወደዱም። እንዲሁም አንዳንዶቹ ባሮቹን አንገላቷቸው፣ ገደሏቸውም ነው የሚለው። በቅዱሳን ነቢያት ደም ታጠቡ። ከእግዚአብሔር የተላኩትንና ወደ ሰርጉ ወደ ሕጉ የጠሯቸውን ቅዱሳን ነቢያቱን እስራኤላውያን እስከ ሞት ድረስ ደበደቧቸው። የዚህን ጊዜ ንጉሡ እግዚአብሔር ተቆጣ። ከዚያም ጭፍሮችን ልኮ ገዳዮቹን አጠፋ፣ ከተማቸውንም አቃጠለ ነው የሚለው። ጭፍሮች የተባሉ ከለዳውያን ባቢሎናውያን እንደሆኑ አንስተናል። ናቡከደነጾርንና ሰራዊቱን አስነሳ። ከዚያም በኋላ ገዳዮቹን አጠፋ። የነቢያትን ደም ስላፈሰሱ በግፍ የእስራኤላውያንም ደም ፈሰሰ። እግዚአብሔር ለበቀል ተነሳ፣ ከተማቸውንም አቃጠለ ነው የሚለው። ቤተ መቅደሱ ተቃጠለ፣ የኢየሩሳሌም ቅጥር ፈረሰ። እስራኤል ዘሥጋ በሦስት መከራዎች ተቀጡ። በመጀመሪያ በከለዳውያን ሰይፍ አለቁ። ከሰይፍ የተረፉት በረሃብ እንደ ቅጠል ረገፉ። ከረሃብ የተረፉት በበሽታ ተቀሰፉ። ዘር ፈጽሞ እንዳይጠፋ ጥቂቶች ተማርከው ባቢሎን ወረዱ። መጽሐፍ እንደዚህ ስለሚል እስቲ ከኔ ጋር አብሩ፣ ኃጢአትን የሚዘራ በሉ መከራን ያጭዳል። መጽሐፈ ምሳሌ ምዕራፍ 22 ቁጥር 8 ሰው የሚያጭደው የዘራውን ነው። ኃጢአትን የሚዘራ ሰው መከራን ያጭዳል። እስራኤል ዘሥጋ ኃጢአትን ዘሩ፣ ስለዚህ መከራ አጨዱ። መከራቸው ሰይፍ ነበር፣ ረሃብ ነበር፣ በሽታ ነበር። ለ70 ዘመን ባቢሎን ወርደው በአሕዛብ እጅ ተረገጡ። እግዚአብሔር ባለ ብዙ ምሕረት ባለ ታላቅም ይቅርታ ስለሆነ ከ70 ዘመን የባቢሎን የመከራ ኑሮ በኋላ እንደገና ከመዓት ወደ ምሕረት ከቁጣ ወደ ትዕግሥት ዘንበል አለላቸው። ከባቢሎን ወደ ኢየሩሳሌም መለሳቸው። ከእስራት ፈታቸው። ቀንበራቸውን ሰበረ። ወጥመዳቸውን በጣጠሰ። ሐዘናቸውን ለደስታ ልቅሷቸውን ለሳቅ ቀየረ። መሐሪ አምላክ እግዚአብሔር ማራቸው፣ እኛንም ይማረን። ይሄ በብሉይ ኪዳን የነበረ ምስጢራዊ ትርጉም ነው። አሁን ዛሬ
በአዲስ ኪዳን ያለውን ምስጢራዊ ትርጉም ተመልክተን ከዚህ ታሪክ ልንማር የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። በድጋሚ አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። መንግሥተ ሰማያት ሕገ ወንጌል ተስፋ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ለልጁ ሰርግ ያዘጋጀ ንጉሥን ትመስላለች ይላል። ንጉሥ ብሎ ያነሳው እዚህ ላይ እግዚአብሔር አብን ነው። በሐዲስ ኪዳን ለልጁ አለ ለእግዚአብሔር ወልድ ለኢየሱስ ክርስቶስ ነው። ለልጁ ሰርግ ያዘጋጀ ንጉሥን ትመስላለች ሲል እግዚአብሔር ወልድ አካላዊ ቃል በባሕሪ አባቱ በእግዚአብሔር አብ ፈቃድ፣ በባሕሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሮ በቤተልሔም ዋሻ ይወለድ ዘንድ ስለነበረው ነው። የሐዲስ ኪዳን ሰርግ ምስጢረ ሥጋዌ ነው። ነገረ ተዋሕዶ ነው። ቃል ሥጋ የሆነበት ምስጢር ነው። አምላክ ሰው የሆነበት ምስጢር ነው። አዎ ንጉሡ ብሎ እግዚአብሔር አብን አነሳ፣ ለልጁ ለእግዚአብሔር ወልድ ሰርግ አደረገ አለ። አስተውላችሁ ተከታተሉ ወገኖቼ። ሰርግ ተደረገ። ምን ሆነ? ቃል ሥጋ ሆነ። የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ የተመዘገበ ኃይለ ቃል ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ስለ አዲስ ኪዳኑ ሰርግም በብሉይ ኪዳን ከንጉሡ ከእግዚአብሔር የተላኩ ባሮች ቅዱሳን ነቢያት ለድምተኞቹ ለቤተ እስራኤል ይናገሩ ነበር። ምን እያሉ? አምላክ ይወርዳል፣ ይወለዳል፣ ዓለምን ለማዳን ሲል ይሰቀላል፣ በሥጋ ሞቱ ይቀበራል፣ ሞትን ድል አድርጎ ይነሳል፣ በክብር ያርጋል፣ ዳግም ለፍርድ ይመጣል፣ ለእያንዳንዱም እንደየሥራው መጠን ያስረክባል እያሉ ትንቢት ተናግረዋል። ስለ አዲስ ኪዳኑ ሰርግ በብሉይ ኪዳን የተላኩ ባሮች ቅዱሳን ነቢያት አስቀድመው በትንቢት ተናግረዋል። ስለዚህ የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ በደረሰ ጊዜ አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ሰርጉ ተደረገ። አሁን የአዲስ ኪዳንን ሰርግ ስንመለከት እነሆ አንድ ነገር እዚህ ጋር እናንሳ። በሰርግ ቤት ሙሽራውና ሙሽራይቱ አንድ ይሆናሉ፣ ይዋሃዳሉ። ይሄም እንዲህ ማለት ነው ምስጢሩ። በሙሽራ የተመሰለ አካላዊ ቃል እግዚአብሔር ወልድ ወይም መለኮት ነው። በሙሽሪት የምትመሰል ትስብእት ሰውነት ወይም ሥጋ ነው። በሰርግ ቤት ሙሽራውና ሙሽራይቱ አንድ እንደሚሆኑ በምስጢረ ሥጋዌ በነገረ ተዋሕዶ መለኮት ከትስብእት ጋራ ወይም አካላዊ ቃል እግዚአብሔር ወልድ ከሰውነት ከሥጋ ጋራ አንድ ሆኗል። ከሁለት ባሕሪ አንድ ባሕሪ፣ ከሁለት አካል አንድ አካል በተዋሕዶ ከብሯል። አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሯል። እነሆ በመጋቢት 29 ቀን ተጸንሷል። በታኅሳስ 29 ቀን በክብር በቤተልሔም ዋሻ ከመቤታችን ተወልዷል። ሰርግ ተደረገ ማለት አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ዛሬ ቀኑ 29 ነው። የጥንተ ጽንሰት መታሰቢያ ነው። የጥንተ ልደትም መታሰቢያ ነው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ሰርግ ተደረገ። አምላክ ሰው ሆነ፣ ሰው አምላክ ሆነ። መለኮት ከትስብእት ጋራ፣ ትስብእት ከመለኮት ጋራ
ተዋሃደ ማለት ነው። ሙሽራውና ሙሽራይቱ በሰርግ አንድ እንደሚሆኑ ሰርግ ተደረገ። ሌላው በሰርግ ቤት የሙሽራው ዘመዶችና የሙሽራይቱ ዘመዶች አንድ ይሆናሉ፣ ይዋሃዳሉ። የታወቀ ነው ይሄ። የሙሽራው ዘመዶች የተባሉ እልፍ አእላፋት ወትልፊት አእላፋት ብርሃናውያኑ እሳታውያኑ ቅዱሳን መላእክት ናቸው። የሙሽሪቱ የትስብእት የሰውነት ወገኖች ዘመዶች የሚባሉ በቅድስተ ቅዱሳን በድንግል ማርያም በኩል እኛን የአዳምን ልጆች የሚያመለክት ነው። ሰማያውያኑ ቅዱሳን መላእክት ከምድራውያን የሰው ልጆች ጋር አንድ እንደሆንን እንደተዛመድን እንደተዋሃድን ያመለክታል። ጌታችን ከመቤታችን በቤተልሔም በተወለደ ጊዜ እንዲህ አሉ ብርሃናውያኑ ሰማያውያኑ እሳታውያኑ ቅዱሳን መላእክት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ አሉ። በሉቃስ ወንጌል ምዕራፍ 2 ቁጥር 14 ላይ የተመዘገበ ኃይለ ቃል ነው። ክብር ለእግዚአብሔር በአርያም ይሁን በቦታው። እስቲ እግዚአብሔርን እናመስግን ሁላችን። ሰላምም በምድር ለሰው በጎ ፈቃድ ይሁን አሉ። በምድርም በቦታው በቁሙ ለጊዜው ምስጋና ይሁን አሉ። እባካችሁ በደንብ አድርጋችሁ አመስግኑ እግዚአብሔርን። ሌላው ክብር ለእግዚአብሔር በአርያም ይሁን በሰማያውያኑ በቅዱሳን መላእክት አንደበት ለእግዚአብሔር ምስጋና ይሁን አሉ። በምድር በምድራውያኑ በሰው ልጆች አንደበት ምስጋና ይሁን አሉ። ለምን? አምላክ ሰው ሆኗል፣ ሰው አምላክ ሆኗል። ሰው ለሆነ አምላክ ለወልደ እግዚአብሔር ሕያው፣ ለወልደ ማርያም ስጌው፣ ለወልደ አብ ለወልደ ማርያም ለወልድ ዋሂድ በተዋሂዶ ለከበረው ለስግው ቃል ሰው ለሆነው አምላክ እባካችሁ አመስግኑ በደንብ አድርጋችሁ። ይሄ ምስጋና ቀረበ። በሰርግ ቤት የሙሽራው ወገኖችና የሙሽራይቱ ወገኖች አንድ እንደሚሆኑ እንዲሁ መላእክትና የሰው ልጆች አንድ ሆንን ማለት ነው። ሌላው በሰርግ ቤት መብል አለ፣ መጠጥ አለ። የመጀመሪያው መብል በሰርግ ቤት የተዘጋጀው ሐዲስ ሕግ ነው። ሐዲሱም ሕግ ደገኛይቱ ሕግ ናት። ነፃ የወጣንባት ሕግ ናት። የተነጠቅነውን ልጅነት መልሰን ያገኝንባት ሕግ ናት። የተገፈፍነውን ጸጋ መልሰን የለበስንባት ሕግ ናት። እርሷም ሕገ ወንጌል ናት። አዎ በሰርግ ቤት መብል አለ። መብሉ ደግሞ የእግዚአብሔር ሕግ የእግዚአብሔር ቃል ነው። በብሉይ ኪዳን መብሉ በሰርግ ቤት የተዘጋጀው ሕገ ኦሪት ነበር። በአዲስ ኪዳን ሕገ ወንጌል ነው። ቃልህ ተገኝቷል፣ እኔም በልቼዋለሁ። አቤቱ የሰራዊት አምላክ ሆይ በስሜ ተጠርቻለሁና ቃልህ ሐሴትና የልብ ደስታ ሆነኝ ብሏል ነቢየ እግዚአብሔር ቅዱስ ኤርምያስ በትንቢተ ኤርምያስ ምዕራፍ 15 ቁጥር 16 ላይ። አዎ የእግዚአብሔር ቃል የሚበላ የሕይወት ምግብ ነው። የእግዚአብሔር ቃል የሚጠጣ የሕይወት መጠጥ ነው። በሰርግ ቤት አምላክ ሰው በመሆኑ ሰው አምላክ በመሆኑ የተዘጋጀው ሰርግ የተሰጠን ሕገ ወንጌል ነው። ሲሲታ ለነፍስ ቃለ እግዚአብሔር ውእቱን ያለው ሊቁ የነፍስ ምግቧ የእግዚአብሔር ቃል ነው። ስለዚህ በሰርግ ቤት ወንጌል ተዘጋጀ። ወንጌልን እነሆ መጥምቀ መለኮት ቅዱስ ዮሐንስ አልፎ ከተሰጠ በኋላ ራሱ ባለቤቱ አምላካችን ኢየሱስ ክርስቶስ ማስተማር ጀመረ። ምንድነው ያልነው ስንነሳ? ንዑ ውስተ ከብካቤ፣ ወደ ሰርጌ ኑ አለ። ወደ ሰርጌ ኑ ብሎ የተጣራው ነቢያትን ልኮ ብቻ አይደለም። ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም ተገልጦ በጠባብ ደረት በአጭር ቁመት ተወስኖ የእጁን ታምራት እያሳየ የቃሉን ትምህርት እያስተማረ ወደ ሰርጉ መጣራት ጀመረ።
በዚህ በማርቆስ ወንጌል ምዕራፍ 1 ቁጥር 14 ጀምሮ የተመዘገበውን እንመልከት። ዮሐንስም አልፎ ከተሰጠ በኋላ ይላል ኢየሱስ ክርስቶስ የእግዚአብሔርን መንግሥት ወንጌል እየሰበከና ዘመኑ ተፈጸመ። ምኑ ተፈጸመ? በደንብ በሉ። ምኑ ተፈጸመ? ዘመኑ ተፈጸመ። የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል ቃሉ። የእግዚአብሔርን መንግሥት ወንጌል እየሰበከ አለ። ወንጌል የእግዚአብሔር መንግሥት ወንጌል ትባላለች። ሰማያዊ ሕገ መንግሥት ናት። ዘላለማዊት ሕገ መንግሥት ናት። ሰዎችን ወደ ሰርጉ ወደ ቅዱስ ወንጌል ነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይጣራ የነበረው። ወንጌል ተዘጋጅታለች ነው። ሰርጌ ተዘጋጅቷል፣ ድግሴ ተዘጋጅቷል። ወኩሉ ድልው አለ። ሁሉ ተዘጋጅቷል። ወደ ሰርጌኑ ደገኛይቱ ሕገ ወንጌል ተዘጋጅታለች፣ ተሰጥታለች። ወደ ወንጌል ኑ ነው። በወንጌል እመኑ ነው። የመጀመሪያው ይሄ ነው። ሁልጊዜ አስተውላችሁ ከሆነ በቅዳሴው መካከል ቅዱስ ወንጌል ከመነበቡ አስቀድሞ ዲያቆኑ ምን ይላል? መንግሥተ ሰማያት ቀርባለችና ንስሐ ግቡ ይላል። ይህንን ቃል በመጀመሪያ በሐዲስ ኪዳን የተናገረው መጥምቀ መለኮት ቅዱስ ዮሐንስ ነው። የንስሐ ስብከት በሚሰብክበት ጊዜ፣ የንስሐ ጥምቀት በሚያጠምቅበት ጊዜ በዚህ በማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ ተመስግቧል። መንግሥተ ሰማያት ቀርባለችና ንስሐ ግቡ አለ። ደግሞ ዮሐንስ አልፎ ከተሰጠ በኋላ ራሱ አምላካችን ኢየሱስ ክርስቶስ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በወንጌልም እመኑ እያለ ሰውን ሁሉ ወደ ሰርጉ መጥራት ጀመረ። ለምን? ዮሐንስ አልፎ ስለተሰጠ። እሱ ደግሞ ራሱ ወደ ሰርጉ መጣራት ጀመረ። ወደ ሰርጉ የተጣራው ባሮችን መልእክተኞችን ልኮ ብቻ አይደለም፣ ሙሽራው ራሱ ወደ ሰርጉ ሕዝቡን ጠራ። ይህንን እናነሳለን። እንዲህ አለ መጥምቀ መለኮት ቅዱስ ዮሐንስ፣ ዘቦቱ መርዓት መርዓዊ ውእቱ አለ። እስቲ በሉ ሙሽራይቱ ያለችው በሉ እርሱ ሙሽራ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ሙሽራይቱ ያለችው እርሱ ሙሽራ ነው አለ። ተናጋሪው መጥምቀ መለኮት ቅዱስ ዮሐንስ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል አለ። ራሱን ደግሞ በሚዜ መስሎ ተናገረ መጥምቀ መለኮት ቅዱስ ዮሐንስ። ሙሽራይቱ ያለችው ሲል ሙሽራይቱ ያለው ምእመናንና ምእመናትን ነው። እኛን የሰው ልጆች ነው። በጥንተ ተፈጥሮ ፈጥሮናልና በአዲስም ተፈጥሮ ፈጥሮናልና ሙሽራይቱ ምእመናንና ምእመናት ያሉት እርሱ ሙሽራ ነው። አዎ እሱ ክርስቶስ ነው። ቆሜ የምሰማው እኔው ሚዜው ግን አለ ቅዱስ ዮሐንስ ራሱን በሚዜ መሰለ። በሙሽራው ድምፅ እጅግ ደስ ይለኛል አለ። በክርስቶስ ድምፅ ደስ ይለኛል አለ። ክርስቶስ ወንጌልን ሲያስተምር የእጁን ታምራት ሲያሳይ እያየው እየሰማው ደስ ይለኛል አለ። ሙሽራይቱ ምእመናንና
ምእመናት የሙሽራው ሲሆኑ ከሙሽራው ከክርስቶስ ጋር በሃይማኖት ሲጣበቁ ምግባራቸውን ሲያቀኑ ለሙሽራው ለክርስቶስ ሲታዘዙ ፈቃዱን ሲፈጽሙ እያየሁ ደስ ይለኛል። አሁን ደስታዬ ተፈጸመ አለ። የኔ አገልግሎት እስከዚህ ድረስ ነበር አለ። የሚዜው ድርሻ ሙሽራይቱን ከሙሽራው ጋር ማቀራረብ ነው፣ ማገናኘት ነው፣ ማዋሃድ ነው። አገልግሎቴን ጨረስኩ አለ። ራሱ ሙሽራው ክርስቶስ እነሆ ድምተኞቹን ለጊዜው ቤተ እስራኤልን ወደ ሰርጉ ወደ ወንጌል መጥራት ጀመረ። ወንጌልን ራሱ ማስተማር ጀመረ። ለዚህ ነው ሁል ጊዜ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ የሚለው ዲያቆኑ ቅዱስ ወንጌሉ ከመነበቡ አስቀድሞ ሰው የእግዚአብሔርን መንግሥት መውረስ የሚችለው በቅዱስ ወንጌል ሲያምን ነው፣ በእግዚአብሔር ቃል ሲያምን ነው። በዚህ በሕይወት ቃል በዘላለማዊ ድህነት ቃል በቅዱስ ወንጌል ያላመነ ሰው በቅዱስ ወንጌል የማይመራ ቅዱስ ወንጌልን የማይጠብቅ ለእግዚአብሔር የማይታዘዝ ሰው የእግዚአብሔርን መንግሥት ሊወርስ ስለማይችል ወንጌል የእግዚአብሔር መንግሥት ተባለች። ወደዚህ ወደ ሰርጉ ጠራ። ይህ ብቻ ግን አይደለም ወገኖቼ፣ ከታምራት ጋር ነበረ ትምህርቱ። ራሱ አምላካችን ኢየሱስ ክርስቶስ ሕዝቡን ወደ ሰርጉ እየጠራ ታምራትም ያሳይ ነበረ። ደግሞ ሰዎች ሁሉ በእርሱ እንዲያምኑ ነበረ ዓላማው። ሌላው የእግዚአብሔር መንግሥት ሆኖ የሚሰጠው ራሱ ባለቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በልጁ የሚያምን የዘላለም ሕይወት አለው ይላል የዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ። በእግዚአብሔር ወልድ በኢየሱስ ክርስቶስ የባህሪ አምላክነት፣ የባህሪ ጌትነት፣ የባህሪ መድኃኒትነት የሚያምን የዘላለም ሕይወት አለው፣ መንግሥተ ሰማያትን ይወርሳል። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የባህሪ አምላክነት የማያምን ሰው የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም፣ መንግሥተ ሰማያትን አይወርስም። ድል ፈንታው ጽዋው ተርታው በሲኦል ኋላም በገሃነመ እሳት ነው ማለት ነው። እግዚአብሔር አምላካችን በቸርነቱ ሁላችንን ከዚህ ይሰውረን። በእርሱ ያምኑ ዘንድ ነው። ሌላው የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ ወንጌል እመኑ ሲል ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላቸው የቃሉን ትምህርት እያስተማረ የእጁን ታምራት እያሳየ ይመላለስ ስለነበረ። ሌላው ስለ ምስጢረ ጥምቀት የተነገረ ነው። በወንጌል አምናችሁ በክርስቶስ የባህሪ አምላክነት አምናችሁ በጥምቀት ልጅነትን ገንዘብ አድርጉ ማለት ነው። ለምን? ያለ ጥምቀት የእግዚአብሔር ልጅነት የለም። ያለ እግዚአብሔር ልጅነት መንግሥተ ሰማያትን መውረስ አይቻልም። እንዲህ ተብሎ ስለተመዘገበ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ይላል የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ። ለጊዜው ለማታው ተማሪ ለአይሁድ አለቃ ለኒቆዲሞስ የተነገረ ቃል ነው። ፍጻሜው እስከ ዕለተ ምጽአት ድረስ ለሚነሱ የሰው ልጆች በሙሉ የሚነገር ቃል ነው። ሰው የተባለ ሁሉ ያለ ልዩነት ዳግመኛ ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ በጥምቀት ካልተወለደ በስተቀር የእግዚአብሔርን መንግሥት ሊወርስ አይችልም። ልጅነት የምታሰጥ ጥምቀት ቀርባለችና በወንጌል አምናችሁ በክርስቶስ የባህሪ አምላክነት አምናችሁ በጥምቀት ልጅነትን ገንዘብ አድርጉ ማለት ነው። ስለዚህ የተነገረም ነው። ሌላው የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ በወንጌል እመኑ ሲል ክርስቶስ ወደ እግዚአብሔር መንግሥት መግባት የሚቻለው ቅዱስ ሥጋውን ሲቀበሉ ክቡር ደሙን ሲጠጡ ነው። በመዋዕለ ስብከቱ እንደዚህ ብሏል። ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው አለ።
ሥጋዬን ያልበላ ደሜንም ያልጠጣ የዘላለም ሕይወት የለውም አለ። የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ሁልጊዜ ምን ሰማው ቃል ነው፣ አዲስ አይደለም። ማንም ቢሆን የአምላክን ቅዱስ ሥጋውን ካልበላን ክቡር ደሙን ካልጠጣን በራሳችን የዘላለም ሕይወት የለንም። የእግዚአብሔርን መንግሥት መውረስ የምንችለው ቅዱስ ሥጋውን ክቡር ደሙን ስንቀበል ነው። የእግዚአብሔር መንግሥት ቀርባለች ማለት ሥጋውና ደሙ ቀርቦላችኋል፣ ንስሐ ገብታችሁ ሥጋውና ደሙን ተቀበሉ ማለት ነው። ስለዚህም የተነገረ ነው። ይህንን እያስተማረ ተመላለሰ። እነሆ እነኛ እድምተኞች ቤተ እስራኤል የቃሉን ትምህርት ሰምተው አላመኑ። የእጁን ታምራት አይተው አላመኑ። እስቲ ከኔ ጋር በሉ፣ ወደ እርሱ ወደ ሆነው በሉ መጣ፣ የገዛ ወገኖቹም አልተቀበሉትም። የዮሐንስ ወንጌል ምዕራፍ 1 ቁጥር 11 ከዕብራዊቷ ድንግል ከቅድስተ ቅዱሳን ከድንግል ማርያም በቤተልሔም ተወለደ። በነሱ ከተማ በናዝሬት አደገ። በነሱ ቋንቋ በጥንቱ አረማይክ ወይም በዕብራይስጥ ያስተምራቸውን ይነግራቸው ነበር። ነገር ግን አበው እንደሚሉት ካብሮ አደግህ አብረህ አትሰደድ ነውና አልተቀበሉትም። ባሮቹን ብቻ አይደለም የተቃወሙት፣ ባሮቹን ብቻ አይደለም ያንገላቱት፣ ነቢያትን ብቻ አይደለም ያንገላቱት፣ ነቢያትን ብቻ አይደለም የገደሉት፣ ራሱ ሰርጉን የደገሰውን ሙሽራው ክርስቶስን ተቃወሙት፣ አልተቀበሉትም። ላበዱት ጤነኛ አእምሮ መልሶ የሚሰጠውን አብዷል አሉት። የባህሪ አምላክ ኢየሱስ ክርስቶስን ሩቅ ብእሲ ነው፣ ፍጡር ነው፣ ወልደ ዮሴፍ ነው አሉት። የዲያብሎስን ሥራ ሊያፈርስ የተገለጠውን አምላክ በቢኤል ዜቡል በአጋንንት አለቃ ተአምራት ያደርጋል አሉት። እርሱስ ክብር ይግባውና ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም የተገለጠው የዲያብሎስን ሥራ ሊያፈርስ ነው። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ነው ያለው አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ የዲያብሎስን ሥራ ሐሰትን፣ የዲያብሎስን ሥራ ኃጢአትን፣ የዲያብሎስን ሥራ ሞትን፣ መቃብርን ድል ሊያደርግ ሊያፈርስ ሊሽር እግዚአብሔር ወልድ ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ተገለጠ። እነሱ ግን ይህንን አላወቁም። በአጋንንት አለቃ በቢኤል ዜቡል ተአምራት ያደርጋል አሉት። ምን ይሄ ብቻ፣ ኋላም ሰቅለው ገደሉት። እስቲ በሉ አውቀውስ ቢሆን ኖሮ በሉ የክብርን ጌታ ባልሰቀሉትም ነበር። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 አስተውለውስ ቢሆን ኖሮ እድምተኞቹ ቤተ እስራኤል የባህሪ ጌታ የባህሪ አምላክ ኢየሱስ ክርስቶስን ሰቅለው ባልገደሉትም ነበር። ግን አላወቁም፣ አላስተዋሉም። ወንበዴውን፣ ማጅራት መቺውን፣ ነፍሰ ገዳዩን በርባንን ፈተው ለቀቁ። የሰላምን አምላክ የሰላምን አባት የሰላምን አለቃ የሰላምን ንጉሥ ሰላማዊ ኢየሱስ ክርስቶስን ግን በግፍ ሰቅለው ገደሉት። ምንድን ነበር ያለው? እነሆ ድግሴ ተዘጋጅቷል፣ ኮርማዎቼና የሰቡት ከብቶቼ ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጌ ኑ ነበር ያለው። የአዲስ ኪዳኑ ሰርግ የተዘጋጀው በኮርማዎች አይደለም፣ በሰቡ ከብቶች አይደለም፣ በፍሪዳዎች፣ በወይፈኖች፣ በጊደሮች፣ በአውራ ፍየሎች፣ በጠቦቶች ደም አይደለም። የአዲስ ኪዳኑን ሰርግ ያዘጋጀው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ቅዱስ ሥጋውን ቆርሶ ነው።
ክቡር ደሙን አፍስሶ ነው። ወደ ቀራንዮ ኮረብታ ወጣ ሰርጉን ሊደግስ በዕለተ ዓርብ በቀራንዮ መስቀል ላይ ተሰቀለ። ለድነት ዓለም ለቤዛ ዓለም መሥዋዕት ሆኖ ቀረበ። ነዋ በግኡ ለእግዚአብሔር ዘያትት ወያሴስል ኃጢአተ ዓለም አለ መጥምቀ መለኮት ቅዱስ ዮሐንስ ሲመሰክር። የዓለምን ኃጢአት የሚያስወግድና የሚያስተሰሪ የእግዚአብሔር በግ እነሆ አለለት። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ከኔ ጋር እንድትሉ ትፈልጋለሁ። የዓለምን ኃጢአት በሉ የሚያስወግድና የሚያስተሰሪ የእግዚአብሔር በግ እነሆ። እንዲህ ነው የሆነው። በማለዳ ይላል ሲነጋ ጠዋት አምላካችን ኢየሱስ ክርስቶስ ወደ እርሱ ሲመጣ መጥምቀ መለኮት ቅዱስ ዮሐንስ አየና ወደ እሱ እያመለከተ እንዲህ አለ። እዚያ ለተሰበሰቡት ሕዝብ የዓለምን ኃጢአት የሚያስወግድ እና የሚያስተሰሪ የእግዚአብሔር በግ እነሆ አለው። ክርስቶስን በበግ መሰለው። አምላክ ሰው ነው የሆነው። አምላክ በግ አልሆነም። ለምንድን ነው በበግ የመሰለው? ምክንያቱ እንዲህ ነው። በግ ትሁት ነው። አንገቱን ደፍቶ መሬት መሬት እያየ ይሄዳል። አምላካችን ኢየሱስ ክርስቶስም መምህረ ትሕትና ነው። ከጽንሰቱ አንስቶ እስከ ስቅለቱ ድረስ የተጓዘው ጉዞ የትሕትና ጉዞ ስለሆነ ትሕትናውን ሲያይ በግ አለው። ሌላው በግ የዋህ ነው። ከየዋህነቱ የተነሳ በሸላቾቹ ፊት ምንም ሳይናገር ይቆማል፣ ይሸልቱታል፣ እርቃኑን ያደርጉታል። ይህም ብቻ አይደለም። በግ ከየዋህነቱ የተነሳ አራጆቹን ተከትሎ ይሄዳል። ቢላውን እየሳሉበት ሊያርዱት ሊያወራርዱት ወደ ቄራ ይወስዱታል። እሱም አራጆቹን ተከትሎ ይሄዳል በየዋህነት ቀንድ እያለው ሳይዋጋ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም እንደ በግ በየዋህነት ተነዳ። መሸለት ማለት እንደዚህ ነው። ልብሱን ገፈው 4 ክፍል አድርገው ተከፋፈሉ። ቀሚስ ወይም እጀ ጠባቡ አንድ ወጥ ነበረች። አውልቀው ዕጣ ተጣጥለው እርቃኑን አዋሉት። መሸለት ማለት እኮ ነው። የዋህነቱን ሲያይበጋለው። ሌላው በግ በየዋህነቱ አራጆቹን ተከትሎ እንደሚሄድ አምላካችን ኢየሱስ ክርስቶስ ሰቅለው የሚገሉትን ሰዎች ዕፀ መስቀሉን ተሸክሞ ወደ ቀራንዮ ኮረብታ እየወደቀ እየተነሳ እየተንገላታ ተከትሏቸው ወጣ። ለዚህ ነው ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በቅዳሴው እንደዚህ ብሎ ያነሳው። በቁጣ ጎተቱት አለ፣ በፍቅር ተከተላቸው አለ። ከየዋህነት የተነሳ በግስ ስለማያውቅ ነው ተከትሎ አራጆቹን የሚሄደው፣ ቀንድ እያለው የማይዋጋው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉን አዋቂ ነው። በሱ ዘንድ የማይገለጥ የተከደነ የማይታወቅ የተሰወረ ምንም ነገር የለም። ነገር ግን ኃይል እያለው ስልጣን እያለው ከመቀጽበት ሊያጠፋቸው ሲቻለው በየዋህነቱ ተከትሎ ሄደ። እስቲ በሉ ለመታረድ በሉ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 7። ስለ ጠቦት ስለ በግ አይደለም ነቢዩ ኢሳይያስ የተናገረው፣ ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መከራ መስቀል የተናገረው ቃል ነው። ለመታረድ እንደሚነዳ ጠቦት አለው፣ ተነዳ። በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተ ማለት ተሸለተ። በዕለተ ዓርብ በቀራንዮ መስቀል ላይ ለድነት ዓለም ለቤዛ ዓለም በግፍ ተሰቀለ። በፈቃዱ በሥጋ ሞቶ የኛን ሞት ወስዶ የሱን ሕይወት ለኛ ሰጠን። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። መምህረ ትሕትና ነው። ትሕትናውን ሰርቶ ነው ያሳየን።
የዋህነቱን ሰርቶን ያሳየን አብነት ሆነን ምሳሌ ተወልን ፍለጋው እንድንከተል ከኔ ተማሩ እኔ የዋህ በልቤም ትሁት ነኝና እንዳለ የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከቃል ይልቅ ተግባር ይሰብካል። ትሕትናውን እስከ መስቀል ሞት ድረስ ታዞ አሳየ። የዋህነቱን ሰቅለው የሚገድሉትን ሳያጠፋቸው ለመስቀል ሞት የታዘዘ ሆኖ አሳየ። ይሄንን ሲያይ በጋለው። ሌላው የብሉይ ኪዳኑ መስዋዕት የእንስሳት መስዋዕት ነበር። የአዲስ ኪዳኑ መስዋዕት ክርስቶስ ነውና ለኃጢአት ስርየት ይሰዋ ዘንድ ስለነበረው በግ ብሎ አነሳው። ኢየሱስ ደግሞ ይላል ቅዱስ ጳውሎስ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ ነው ያለው። እዚህ ዕብራውያን ምዕራፍ 13 ቁጥር 12 ላይ የተመዘገበ ኃይለ ቃል ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕዝቡን እንዲቀድስ ከርኩሰት ሊቀድሰን ነውራችን ሊያንከባልል የኃጢአታችንን ስርየት ሊሰጠን በዕለተ ዓርብ በቀራንዮ መስቀል ላይ መስዋዕት ሆኖ ቀረበ። ይህን ሲያመለክት የዓለምን ኃጢአት የሚያስወግድና የሚያስተሰሪ የእግዚአብሔር በግ እነሆ ብሎ አነሳው። ስለዚህ አምላካችን ኢየሱስ ክርስቶስ የአዲስ ኪዳኑን ሰርግ በቀራንዮ መስቀል ላይ በመከራ ተሞሽሮ ደገሰው። በሰርጉ ጊዜ ስጋውን የሚቆርስና ደሙን የሚያፈስና ራሱን ማዕድ አድርጎ አቅርቦ ሰርጉን የደገሰ ያዘጋጀን ሙሽራን ያየ ማን ነው ይላል ሥርዓተ ቅዳሴው ላይ። ሰምታችሁ ታውቃላችሁ? የትኛው ሙሽራ ነው በሰርጉ ዕለት ስጋውን ቆርሶ ድግሱን ያዘጋጀ፣ ደሙን አፍሶ ድግሱን ያዘጋጀ? አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በሰርጉ ጊዜ በቅዱሳን ሐዋርያት ፊት ቅዱስ ስጋውን ቆርሶ ክቡር ደሙን አፍስሶ ማዕድ አድርጎ ሰጠን። ከርሱ የምንቀበል ሁሉ ለዘላለም እንድን ዘንድ። መቼስ የሰርግ ቀን ለሙሽራው የክብሩ ቀን ነው። በሰርግ ቀን ሙሽራው ውድ ዋጋ የወጣበት መጎናጸፊያ ለብሶ ነው የሚታየው። አክሊል ተገዳጅቶ ነው የሚታየው። ያማረ ጫማ ተጫምቶ ነው የሚታየው። ጣቱ ላይ ውድ ዋጋ የወጣበት ቀለበት ነው የሚያጠልቀው። አምላካችን ኢየሱስ ክርስቶስ ግን በሰርጉ ቀን የእሾህ አክሊል ተደፋበት። በሰርጉ ቀን እጆቹንና እግሮቹን ተቸነከረ። በሰርጉ ቀን እርቃኑን ዋለ ጸጋውን ሊያበስለን። በሰርጉ ቀን ቆሰለ ሊፈውሰን። በሰርጉ ቀን ተዋረደ ሊያከብረን። በሰርጉ ቀን በስጋ ሞተ ሞታችንን ወስዶ ሕይወትን ሊሰጠን። ያን ሁሉ 13ቱን ሕማማተ መስቀል ተቀበለ። ሙሽራው ክርስቶስ መራዊ ሰማያዊ ክብረ ምስጋና ይግባው። እንዲህ አድርጎ አዳነን። እስከ ሞት ደርሶ ሰርጉን ደገሰ። ንዑ ውስተ ከብካቤ፣ ወደ ሰርጌ ኑ፣ ወደዚህ ሰርግ ኑ። እንግዲህ ይሄንን ሰርግ ብሉ ነው፣ ቅዱስ ሥጋውን ብሉ። ይሄንን ሰርግ ጠጡ፣ ተሳተፉ፣ ተቋደሱ ነው። ወደዚህ እንምጣ፣ ወደዚህ እንግባ። ሰማነውን ቃል በልቡናችን ያሳድርብን። ይቆየን።